ሰላም እንዴት ከረማችሁ? አለን እግዚአብሔር ይመስገን። ዛሬ በአይነቱ ለየት ያለ ርዕስ ነው ይዤላችሁ የመጣሁት። እሱ ምንድነው? ከራስ መጣላት ወይስ ከራስ መታረቅ የሚል ነው። በእርግጥም ከራስ መጣላት ወደሚለው ሀሳብ ከመግባታችን በፊት ግጭት፣ ጠብ፣ መጣላት የሚሉትን ካየነው ሰው አንድም ከራሱ ሁለትም ወደ ጎን ከሌሎች ጋርና በሶስተኛ ደረጃ አምላኩ ሊቀየም የሚችልበት ከአምላኩ ጋር ሊጣላ የሚችልበት እድል ሁኔታዎች እንዳሉ እንረዳለን። ዛሬ ግን ወደ ውጭ ወደ ጎን ወይም ወደ ላይ ከአምላኩ ጋር ላለው ግጭት ሁሉ እንደ መንስኤ የሚጠቀስ በዋነኝነት ከሱነቱ ከስሜቱ ጋር ከሱነቱ ከሐሳቡና ከነፍሱ ጋር ተስማምቶ መኖር እንዳይችል ያደረገው በግጭት ውስጥ ራሱን እስከ መጥላት ራሱን እስከ መጠየፍ የሚያደርሰውን ትልቅ አንኳር ርዕስ ከራስ ጋር መጣላት የሚለውን እናየዋለን ማለት ነው። እንግዲህ ከራስ ጋር መጣላት ስንል ራስን መቀየም፣ በራስ ማዘን፣ ከራስ ጋር ግጭት ውስጥ መግባት፣ ከራስ ጋር ሰላም መሆን አለመቻል፣ ሰላምን ማጣት፣ በራስ መደበር፣ በራስ መከፋት የሚሉ ሀሳቦችን ሁሉ አቅፎ የያዘ ነው። በእርግጥ በጣም በሚገርም ሁኔታ ከሌሎች ጋር ለመጋጨት ዋና መንስኤ ነው። በትዳር፣ በስራ ቦታ፣ ከቤተሰብ ጋር፣ በዙሪያችን ካሉ ሰዎች ጋር ሁሉ መጋጨት የሚባለው ግጭት የሚቀድምና የሚነሳው ከራስ ከመጣላት ጋር ነው። ቀዳሚ ነው። በሌላ መልኩ ካየነው ደግሞ ጥናቶች እንደሚያሳዩት ከሆነ ለሰዎች ራሳቸውን ለማጥፋት ተጠቃሽ ፋክተር እንደሆነም አሁንም ጥናቶች በጥሩ ሁኔታ ያወሱታል። በሌላ መልኩ ካየነው ደግሞ በጣም በሚገርም ሁኔታ ለስትረስ፣ ለጭንቀት፣ ድባቴ፣ ውጥረት ኢናዲሽን ለዘርፈ ብዙ የስነልቦና እክል እንቅልፍ እስከ ማጣት፣ አካላዊ ህመም፣ ከልብ ህመም ጋር በተያያዘ ሁሉ የሚዳርግ ስነ አእምሯዊም ስነ አካላዊም ተጠቃሽ የበሽታ መንስኤ እንደሆነ ሁሉ ከጉዳት አንጻር ከራስ ጋር መጣላት በአጽንኦት ያሳዩታል። በሌላ መልኩ ካየነው ደግሞ ራስን መጤፍ፣ የራስን ዋጋ መረዳት አለመቻል፣ ራስን መናቅ፣ ትርጉም አልባ መሆን፣ እርካታ አልባ መሆን፣ በነገሮች ሁሉ ውስጥ መከፋት፣ ማዘን የሚባሉት ነገሮች ሁሉ የሚወለዱት ከራስ ጋር ከመጣላት ነው። በእርግጥ ሀቢት ሰውን ኮዝ ለምንድን ነው ሰዎች ከራሳቸው የሚጣሉት ብለን ካየን ብዙ ተጨባጭና የሚለኩ ምክንያቶች አሉ። ከነዚህ ምክንያቶች ወይም መንስኤዎች መካከል የመጀመሪያው ራስን አለመሆን ነው። በእርግጥም ሌሎችን ለመምሰል የሚደረግ ጥረት ሂዶ ለምን የሚል ጥያቄን በማስነሳት ውስጥ ሰዎች ከራሳቸው ጋር እንዲጣሉ ያደርጋል። ራስን መቀበል አለመቻል፣ ያለንን ማንነት እኛነታችንን ልንለውጠው፣ ልናድሰው፣ ልናስረዝም፣ ልናሳጥር፣ ልንቀይር የማንችለውን እኛነታችንን መቀበል አለመቻል። ይህም በሌላ መልኩ ሰዎች ከራሳቸው ጋር እንዲጣሉ ያደርጋል። መወሰን አለመቻል፣ መወላወል፣ በሰዎች መነዳት፣ መጋለብ፣ አቋም አልባ መሆኑ፣ መጽናት አለመቻል፣ መፍረክረክ፣ እነዚህ ሁሉ መወሰን ባለመቻል ውስጥ ብዙዎች መለስ ሲሉ በራሳቸው እንዲያዙ ከራሳቸው ጋር እንዲጣሉ የመዳረግ ጉዳትም ጭምራለው ማለት ነው። በሌላ መልኩ ደግሞ አሁንም ካየን መጠበቅ፣ ኤክስፔክቴሽን፣ ሰዎች ያደርጉልኛል፣ ይሆኑልኛል፣ ይደርሱልኛል የሚል መጠበቅም ሂዶ ከራሳቸው ጋር እንዲጣሉ ከማድረግ አንጻርም እንደ መንስኤ ተጠቃሽ ነው የሚሆነው። በሌላ መልኩ ካየነው ደግሞ ከህሊና ጋር ሰላም አለመሆን፣ ህሊናን ማድመጥ አለመቻል፣ ከራስ ከልቦና እውነት ጋር ራስን አላይን አድርጎ በህብረት በውህደት ውስጥ መቆየት አለመቻል። ግጭቱ በነገራችን ላይ ለምን ስሜት ከሀሳብ፣ ሀሳብ ከስሜት፣ ሀሳብ ከመንፈስ፣ ነፍስ ከስሜት ጋር መዋሃድ፣ መግባባት፣ መስማማት ካለመቻል የሚፈጠር ነው። እንደዚሁም ሌሎችንም ተጠቃሽ ፋክተር ወይም መንስኤዎችን ማየት እንችላለን። በእቅድ መኖር አለመቻል፣ እቅድ አልባ መሆን፣ በዘፈቀደ በደሳለኝ በገጠመኝ በሆነልኝ ህይወትን መምራት ብዙዎች ከራሳቸው ጋር እንዲጣሉ የማድረግ ጉዳት አለው። እንደዚሁም ደግሞ መለወጥ፣ ማደግ አለመቻል እሱም ተጠቃሽ ፋክተር ነው። ሰዎች ከራሳቸው ጋር እንዲጣሉ፣ ራሳቸውን እንዲቀየሙት፣ ከራሳቸው ጋር እንዲጋጩ፣ የግል ሰላማቸውን እንዲያጡ ሲሆኑ እንድናስተውል ዳርጎናል። የምናየውም ነው የሚሆነው ማለት ነው። በሌላ መልኩ ካየነው እንደዚሁም ደግሞ እንደ ባርነት፣ ጥገኝነት፣ የነገሮች ተገዢ መሆን፣ በነገሮች ቁጥጥር ስር መውደቅ፣ መለስ ስንል ከራሳችን ጋር እንድንጣላ የመዳረግ አስተዋጽኦ አለው። ይህም እንደ መንስኤ ተጠቃሽ ፋክተር ነው። እንደዚሁም በዋነኝነት ደግሞ ተደጋጋሚ ኃጢአት፣ ያላሸነፍነው ኃጢአት፣ ልንተው የምንፈልገው ግን መተው ያልቻልነው፣ ልናቆመው የፈለግን ግን ማቆም ያልቻልነው ተደጋጋሚ ኃጢአት እና ወንጀል አሁንም ቢሆን ከራሳችን ጋር እንድንጣላ ያደርገናል። ያልተቆጣጠርነው ያላሸነፍነው ፍርሃትም ቢሆን በራሱ የዚህን አይነት
ግጭት እና ሰላም ማጣትን ከመዳረግ አንጻር ተጠቃሽ ፋክተር ነው። እንግዲህ የተወደዳችሁ ላይክ፣ ሰብስክራይብ እና ኮሜንት ማድረጋችሁን አትርሱ። ወደ መፍትሄው ሀሳብ ስንመጣ እንዴት ሰዎች ከራሳቸው ጋር ይታረቃሉ? ከራሳቸው ጋር ሰላም መሆን ይችላሉ? ግለ ግጭታቸውን ከራሳቸው ጋር ያጋጫቸውን ነገር መፍታት እንዴት ይችላሉ? የግል የራስ ሰላማቸውን እንዴት ማውረድ ይችላሉ? ስሜት፣ ስጋ፣ ሀሳብ፣ አእምሮ፣ ነፍስ፣ መንፈሳቸው ሶስቱን ሰላማዊ አድርገው እንዴት መኖር ይችላሉ የሚባለውን የመፍትሄ ሀሳብ ለማየት እንሞክራለን ማለት ነው። አብራችሁን ይቆዩ። የመጀመሪያውና ትልቁ ነገር ከአምላክ ጋር መታረቅ ነው። በእርግጥም ንስሐ መግባት ካለፈው ህይወት ጋር በተያያዘ ቅድም ከሰራነው ኃጢአት ጋር በተያያዘ ንስሐ መግባት፣ ከአምላክ ጋር መታረቅ፣ መተውበት የመጀመሪያው ተመካሪ ከራስ ጋር እርቅን ለማውረድ ከራስ ለመታረቅ እርምጃ ነው። ተመካሪ እርምጃ ነው። ሁለተኛው ኃላፊነትን መውሰድ ነው። ለተፈጠረው ግጭት፣ ለተፈጠረው ሁኔታ፣ ላስቀየመን ግጭት ውስጥ እንድንገባ ላደረገን መንስኤ ኃላፊነትን መውሰድ፣ ራስን ተጠያቂ ማድረግ፣ ራስን ባለድርሻ ማድረግ፣ ሚናን መውሰድ መቻል ከራሳችን ጋር ሰላም በቃ ብለን ሰላምን ማውረድ የምንችል። ካላከክነው ግን ጉዳዩ ከኛ ውጭ ይሆናል። የማንይዘው የማንጨብጠው በዛኛው ጊዜና ሁኔታ ውስጥ የተመደበ ይሆናል። ስለዚህ ኃላፊነትን መውሰድ አለቅጥ ተመካሪ ነው። ሌላው ራስን መሆን ኦፍኮርስ ከራስ ጋር እርቅን ለማውረድ ተመካሪ ነው። እንደ ራስ ፍላጎት፣ እንደ ራስ መሻት ነገሮችን ለመምራት መሞከር፣ እንደዚሁም ራስን መቀበል፣ እኛነታችንን መቀበል መቻል፣ ያለንን ተክለ ሰውነት፣ ያለንን አካላዊነት፣ ያለንን ሀሳብ፣ ፍላጎት መቀበል፣ ልንለውጠው የማንችላቸውን እኛነታችንን መቀበል መቻል። ይህም በሌላ መልኩ ተመካሪ ነው። እንደዚሁም በተቻለ መልኩ ቅድም ሊስታወት ያደረግናቸው መንስኤዎች ላይ ስራ ለመስራት መሞከር፣ ከማሻሻል፣ ከማሳደግ፣ ከመለወጥ አንጻር የሚጠበቅብንን ያህል ርቀት ለመሄድ መሞከር እንደዚሁ ተመካሪ ነው። እንደዚሁም በተቻለ መልኩ መወሰን መቻል፣ ከዛ ከምንጠላው ከሚያስነክሰን፣ ከታመምንበት፣ ከራሳችን ጋር በተደጋጋሚ እንድንጣላ ካደረገን፣ ባሪ አድርጎ ከሚገዛን፣ ጥገኛ አድርጎ ካሰረን እስራት ራሳችንን ነፃ ለማውጣት መወሰን መቻል። መወሰን ብቻ ሳይሆን ደግሞ እለት ዕለት መወሰን፣ አቋምን መያዝ፣ መጽናት መቻል ከራሳችን ጋር እንድንታረቅ ከማድረግ ባለፈ በጣም በሚገርም ሁኔታ ራሳችንን የምናከብርበትን እድል የመፍጠር በጎ አስተዋጽኦ አለው። ደግሜ እለዋለሁ፣ ለራስ ይቅርታ ማድረግ በራስ ኦፍኮርስ ቅድም ሆናል በቃ የፈሰሰ ውሃ አይታፈስም በሚል አይነት አንደርስታንዲንግ ለራስ ይቅርታ ማድረግ በቃ ይቅር ብያለሁ ብሎ ማለት እየቆጠሩ ያጠፉትን መጸጸት፣ ራስን ማጸጸት፣ ራስን ማሳመም ግጭቱ እንዲያመረቅዝ ነው የሚያደርገው። ከዛ ይልቅ ለራስ ይቅርታ ማድረግ ይሄ ተመካሪ ስልት ነው። ሌሎችንም ማየት እንችላለን። ለምሳሌ የህሊናችንን የውስጥ የእውነት ድምፅ ለመስማት ለማድመጥ መሞከር፣ ልቦና ይሄኛ ቀልብ የምንለውን ለመከተል ለማድመጥ መሞከር፣ ከራስ ጋር የሚያስማማን ነገር ለማድረግ እጅግ በጣም አስተዋጽኦ ስላለው ማለት ነው። ሌላ መልኩ ደግሞ ካየነው አለመርሳት፣ ዋንስ አደናቅፎ የጣለንን ዋንስ የሸወደንን ነገር ድጋሚ ያው አይነት ነገር እንዳይፈጥርብን ማስታወስ፣ አለመርሳት፣ እሱም ቢሆን በጥሩ ሁኔታ ተመካሪ ነው የሚሆነው ማለት ነው። ስለዚህ የተወደዳችሁ የከፍታ ትምህርት ዝግጅት ተከታታዮች በትላንትናው ውስጥ ታስረን ላለመቆየት ከዛ ከትላንትናው ገመድ በጥሰን ራሳችንን ነፃ በማውጣት ዛሬን እየኖርን ለማጣጣም ለነገ ደግሞ መዘጋጀት እንችል ዘንድ ግጭታችንን በመፍታት ከራሳችን ጋር እንታረቅ ዘንድ ይህን ፕሮግራም እንደ ሽማግሌ ጣልቃ በመግባት ይሸመግላችሁ ዘንድ ጋብዣችኋለሁ።